እናንተ መቼም እኛ ተዋረዱ ተብለናልና በየጊዜው መዋረድ ስራችን አመላችን ሆኗልና እንግዲህ ዛሬ ደግሞ የመጣሁላችሁ እንግዲህ እቺ ዴዚን ታውቋታላችሁ ማለት ነው። ዴዚ እናቷ አለች። እናቷ ታግታ ነው እንጂ በህይወት አለች ምናምን እያሉ እንዳለ ቲክቶክን ጭለልል ጥለቅለቅለቅለቅለቅለቅለቅለቅ አድርገውታል ከምነግራችሁ በላይ። ስለዚህ ይሄ ነገር ምንድን ነው? እኛ ሁሉ ኃጢአት በኃጢአት እኮ ተዘፈቅን። ሁልጊዜ ኃጢአት ሁልጊዜ ተው እንጂ እውነት ያልሆነ ነገር እያመጣችሁ እኛንም አሰቃያችሁ። እኛም እናንተን ትክክል ነው እያለን እየሰማናችሁ በቃ በኃጢአት ተዘፈቅን። ኧረ ተው 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 ተው። እውነት እኔ በጣም ነው አሁንስ የተናደድኩት። በቀደም ዕለት አያችሁ እነዛ አሮጊቷና ያ ወጣቱ ልጅ ተጣሉ። 16 ሚሊዮን ብር ሰርቆ ጠፋ ተብሎ እሱ ልጅ ብዙዎች በጣም ብዙ ሰርቶ ነበር። ነገር ግን ማታ ላይ መታጅሪት ማታ ላይ ሳይሆን ላይ ብላይ እንዴ እኛ መቼም አንጣላላችሁ፣ የሚመቀኛ ወሬ ነው። እናንተ ድሮም ደስ አላላችሁ፣ አሁንም በዛ ነው። ስለዚህ እኛ መቼም አንጣላም ብላ ዝርክርክ አድርጋ ተናገረች። ስለዚህ እኛ ምንድን ነው ቆይ ሁልጊዜ ኃጢአት የምታስገቡ ለምንድን ነው? ጎበዝ ተው እንጂ በዚህ ቤት እና እኔ በጣም ነው የተናደድኩት። እንደ ሀገርም እንደምንም ተዋርደናል። እውነት ለመናገር ምንም ሳናቅ ትክክል እያለን እየተናገርን በጣም እንትን ያልነው ኃጢአት እያስገቡ ነው። ስለዚህ እንግዲህ ዴዚ እናቷ እኔ በነገራችን ላይ ብትኖር በጣም ነው ደስ የሚለኝ እውነት ከሆነ እና ደግሞ እንግዲህ ያሳገቷትን እናውቃለን ብለው ቁጭ አሉ። ደግሞ ሁላችሁ እዩት፣ የማይሉት ነገር የላቸውም። እንግዲህ የፈረደበት የአሞራው የሚባል ነው ያሳገታት ምናምን ነገር እያሉ ማለት ነው። እና እናንተ ምን ትላላችሁ? ጀማ ይሄ ነገር አግባብ ነው ወይስ አግባብ አይደለም ብላችሁ ታስባላችሁ? የምር እኔ በጣም ተሰምቶኛል። እንደ ሀሳብ እንደ ሰውም እንደምንም በጣም ነው የተሰማኝ። ግን ብትኖርላት ለልጅቱ በጣም አሪፍ ነው። እናት ነው። ምንም ቢሆን ተጣልተው መታረቃቸው አይቀርም ጋይስ። ለምን እንደሆነ ታውቃላችሁ? ይሁን ከጂጂ ክያና ከሳምሪ መውሰድ ይቻላል። ከጂጂና ከሳምሪ ማለት ነው። ሶ ለዛ ነውና ያለው ነገር ይሄ ነው። ስለዚህ በእውነቱ ከሆነ ትክክለኛ መረጃ ያልሆነ እያመጣችሁ ቲክቶክ ምኑ ጨርሱ ልባችሁ እንደዚህ መናገሩ አግባብ ነው ብዬ አላስብም። ኸይርም አይደለም። እውነቴን ነው የምላችሁ። ስለዚህ ቤተሰብ እናንተ ምን ትላላችሁ? እና እኔ በጣም ነው እውነት ከሆነ በጣም ተሰምቶኛል። ለምን መሰላችሁ? ትክክል ያልሆነ ወሬ ሁሉ ጊዜ መረጃ ታመጣላችሁ። እኛ በውሸት ኃጢአት ውስጥ ገባችሁ። ተው። ስለዚህ ዴዚ እናቷ ብትኖርላት በነገራችን ላይ በጣም ደስ ይለኛል። ምክንያቱም ልጅ ናት፣ እቺ ልጅ ገና ልጅ ነች፣ ወጣት ናት። ይሄ ዘላለም ጸጸት ነው። አስባችሁታል? እናቷ በህይወት ከሌለች ህዝቡ ያለው ነገር የድሮማ እያወጣ የቆየ ቪዲዮ እየወጡ ምናምን ነገር ስለሚረብሿት እኔ ብትኖር በጣም ደስ ይለኛል። እናትዬዋ እንደ ሀሳብ ብትኖርላት ደስ ይለኛል። ግን ያልሆነ መረጃ እያመጣችሁ ህዝቡን አታደናግሩ፣ ኃጢአት አታስገቡ። እውነቴን ነው የምላችሁ። እኛም እኮ ኃጢአት ገባን እና ይሄን ያለው ነገር በተረፈ እንዴት ናችሁ? ደህና ናችሁ ወይ ቤተሰብ? ይሄን ያለው ነገር እንግዲህ ሌላ ምንም አልልም። በተረፈ ሰላማችሁ ይበልልኝ በያላችሁበት የዓለም ዳርቻ። ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት በቃ ይበለን ጋይስ። እኔ ቡና ካልጠጣሁ በቃ አይምሮዬ ትክክል አይሰራም። በስመ አብ ቡና በቃ መጠጣት ነው። እና ለማንኛውም ሰላማችሁ ይበልልኝ ምርጦችዬ።